በቃ ዳስ የላይፍሽ መቀየር እጁ ላይ ነው ያለው ወይ መውደቅ just like እንኳን ደህና መጣ ብሎ ይቀበልሻል። ከዛ በኋላ አሁን ሶሻል ሴኩሪቲ ይመጣል እንደመጣ ስራ ትገባለህ ብሎት ሊሆን ይችላል። አሁን ምን አይነት ስራ ነው የሚመጣው? ሰውዬ ስንት ነው እድሜው ነው ገባሽ? በዛ መሃል ምንድነው የሚነግረው ነው? አሁን ኑሮው ነው እያየ ነው ልጁ ያለው። እኚህ ሰውዬ ወይ አንድ ቤድሩም ወይ የሚኖር ወንደላጤ ሊሆን ይችላል፣ ወይ ደግሞ ቱ ቤድሩምስ የሚኖር ያገባ ሊሆን ይችላል። ቱ ቤድሩም ኖሮት ሁለት ልጅ ኖሮት ወይ ፋሚሊ ኖሮት እያለ ይሄዳል። ግን that lifestyle ያምናቀው አይነት lifestyle ሊሆን ይችላል። the past 35 years 4 years ሲኖር ለኖሮበት አመታት አሜሪካን ሪሊ ይሄ ግለሰብ የተቀበለው ሰውዬ ተጠቅሞበታል ወይ ነው? እሱ ምን አድርጎበታል? እዛ ሀገር እንኳን ነቀለው ሊለው ይችላል። እንኳን ነቀለ እዛ ሀገር በስማ ምናምን ሊል ይችላል። ወይ ደግሞ የተሻለ ሀገር ነው እንኳን መጣ ሄደ ከዛ በቸስ ይሻላል ብሎት ሊሆን ይችላል። ማናችን ሁላችንም ቢሆን trust me culture shock አለ ከሆነ ሀገር ወደ ሆነ ነው no matter how you really good creative ምናምን እዚህ ከተማ ውስጥ የከተማ ልጅ ነኝ ምናምን አልሸልበው ወደዛ ኮንፊውዝድ ነው የምትሆኝ unless ተመላልሰሽ ሄደሽ ማጣቂ ከሆነ ዶቹ ዳውንስቴርስ ምናምን ከሆኑ አንደኛ ፎቅ ሁለተ አይጥሹልክ ይላል በግሪስር oh yeah ተከታታይ መጣች ነው የምትይው አይቷ yeah እንግዲህ ከሀገር ስንወጣ የሚቀበለን ሰው ወይም ስፖንሰራችን ማለት ነው በእኛ ላይ በእኛ ህይወት ላይ የሚያሳርፈው ነገር ቀላል አይደለም ወይም ደግሞ ወሳኝ ሚና ይጫወታል ይባላል። እንዴት አድርገህ ትገልጸዋለህ? ከ17 ዓመት በላይ በሚዲያው ዘርፍ የካበተ ልምድ ያለው የቱሪዝም የጎጆ መጽሔት እንዲሁም የሪዮ ኦሎምፒክ መጽሔት ዋና አዘጋጅ፣ የዶክመንተሪና ቪዲዮ ክሊፕ ባለሙያ፣ የሸገር ጊፍትስ የተሰኘ ኦንላይን ስጦታ መላኪያ ድረገጽ እንዲሁም በዘመናዊ ቴክስታይል ህትመቶች ዘርፍ የጥልቅ እውቀት ባለቤት፣ ለዓመታት ኑሮውን በባህር ማዶ በማድረግ የዲያስፖራው ማህበረሰብን በቅርበት የሚያውቅ አሁን ደግሞ የዲያስፖራው ማህበረሰብ ውጣ ውረድ እንዲሁም መልካም ዕድሎችን ለመወያየት በራሱ ስም ዲያስፖራ ቫይብ የተሰኘ ፖድካስት ይዞ ብቅ ብሏል። ሻውል ታደሰ በዲያስፖራ ቫይብ ፖድካስት ኑ ስለ ዲያስፖራው እናውጋ ይላችኋል። ሰብስክራይብ በማድረግ ቤተሰብ ሁኑት። I think የሚቀበልሽ ሰው make you break you ነው የሚባለው። ለህይወትሽ መቀየር ወሳኝነት አለው። ይሄኛው ምንም ጥርጥር የለውም። ስፖንሰርሽ ማለት እንጀምር። ለምሳሌ ኢሚግራንቱ ብንወስድ ያው በጉብኝት የሚሄዱት ኦፍ ኮርስ ለጉብኝት ነው የሚሄዱት፣ ይቀበሏቸዋል፣ ሆቴል ይኖሯቸዋል። ትንሽም ፈረንካ ስላላቸው እዛ ሄደው ስፔንደር ናቸው ምናልባት ሄደው ሊጎብኙ ሊጋብዟቸው ይችላሉ። በስራ የሚሄደው ደግሞ ያው ለስራ ነው የሚሄደው፣ የተፈቀደለት ኤሪያ ላይ ስራውን መስራት ነው። ኤንድ ኢሚግራንት ሆኖ የሚሄደው ግን አስበሽዋል? ከዚህ በፊት ካነሳናቸው አይነት ቶፒኮች አይነት ግለሰብ ቢሆን ኤንድ አስተሳሰብ ቢሆን በቃ ዳስ የላይፍሽ መቀየር እጁ ላይ ነው ያለው ወይ መውደቅ። ሶም ለማለፍ ፈልጌ ነው አብዛኛው ሰው ኢሚግራንትስ ወደ ሌላ ሀገር ስንሄድ which is like especially US ነው ሜንሽን ማድረገው ወደዛ ሀገር ሲሄድ የሚቀበለኝ ሰው ወሳኝነት አለው። ሴንስ ይቀበልሻል because አቢዳቢ ሰፖርት በሱ ነው የተሞላው ወይ እሱ ነው ስፖንሰርሽ። ስለዚህ ከኤርፖርት ስትመጪ እሱ ነው የሚቀበልሽ። ከዛ በኋላ the whole process የተካሄደው through his address ነው። የሱ አቢዳቢ ሰፖርት ነው። ሰፖርት አደርገዋለሁ ብሎ ቢመጣ ስራ እስከሚያገኝ ድረስ ሶሻል ሴኩሪቲው መጥቶ ግሪን ካርዱን አግኝቶ ስራ እስከሚያገኝ ድረስ እኔ ጋር በመቀመጥ አገዛዋለሁ በሚል ነው መቼስ የሚወስድሽ አይደለ? ስለዚህ ቢያንስ ከ2 እስከ 3 ሳምንት እስከ 1 ወር እዛ አካባቢ እሱ ኤሪያ ላይ የመቆየት ግዴታ አለብሽ አንለስ ሌላ ኦፕሽን ከሌለሽ በስተቀር። እና ሰው ምንድነው ያ ኦፕሽንሽ? በዛ መሃል ስትሄጂ ኦፍ ኮርስ ይቀበልሻል። ቤቱ ነው የምትኖሪው። አንዳንድ ቦታ ይወስድሻል፣ ይመልስሻል፣ ነገሮች ሊያሳይሽ ሞክራል፣ ከተማ ሊያስጎብሽ ጊዜ ካገኘ እንደዛ ያደርጋል አይነት ነገር። ይሄ የሚቀበልሽ ሰውዬ በዛ ኤንቫይሮንመንት በዛ ሞመንት just like እንኳን ደህና መጣ ብሎ ይቀበልሻል። ከዛ በኋላ አሁን ሶሻል ሴኩሪቲ ይመጣል እንደመጣ ስራ ትገባለህ ብሎት ሊሆን ይችላል። አሁን ምን አይነት ስራ ነው የሚመጣው? ሰውዬ ስንት ነው እድሜው ነው ገባሽ? ለምሳሌ እንበል የሆኑ ሴትዮ መጡ፣ ኢሚግራንት ናቸው። ከዛ ወይ ሚስቱ እናት ሊሆኑ ይችላሉ። ችግር የለም ሊያግዟቸው መጡ። በቤት ነው የሚቀመጡት። ምንም ንግግር ማያስፈልግም ከሳቸው ጋር ችግር የለም ቤት ይሆናሉ። እሑድ ቤተክርስቲያን ወስዶታለው። ከዛ በባለ ታቦት ይሆን የሚወጣ ቀንም ወስዶታለው። እንግዲህ ቁጭ ብሎ ከልጅ ልጆች ጋር ተጫውቱ።
አንዳንድ ነገሮች ካሉ እንነጋገራለን። ይለምዱታል። አይዞት አየሯም ትንሽ አፕ ኤንድ ዳውን ታደርጋለች። ብርድ ስትሆን ጋቢውን ልበስ አድርጉ፣ እንትን ስትሆን ደግሞ ልብሶቱን ልቅ አድርጉ፣ ነጠላ የሚባል ነገር እንዳይደረጉ እንዲህ ብለው፣ ምክንያቱም ሙቀቱ ከባድ ነው አይነት ነገር ብሎ ቤዚክ የሆነ ነገር ስለ ወይዘሮ ምናምን። ምግብም ችግር የለም ያው ምስሩም እዛች ጋለች መሳቢያ ውስጥ ሽሮዋም አለች። እሷን ተክተክ እያደረጉ ሲያምሩት ሱሱም ብሎ ልጆቹ ብዙ ጊዜ የሀበሻ ምግብ ላይ በሉ ይችላሉ። በርገሯ ምናምን እሷን አመጣጭ። ኤኒዌይስ ቤዚክ የሆነ ነገር ይነግራቸዋል። እሳቸው በቀሳቸው አለቀ እዛ ጋር ወይ እስከሚመለሱ ለመጡበት ጊዜ ድረስ ወይ ኢሚግራንት ሊሆኑ ይችላሉ በግሪን ካርድ። በቃ ኑሮ ቀጠለ እዛ ጋር። ወደዚህኛው ጋር ስትመጪ ያንግስተር ነው። ሶ ሜቢ 22 23 or 24 years old ነው እንበል። ከ18 ዓመት በኋላ ኢሚግራንት እስከ 21 ጀምሮ ይመጣል። አክቹሊ አንደር ፋሚሊ ኢሚግራንት እስካላገባ ድረስ ከ21 በታች ያለ ጠቅላላ ይመጣል። ከዛ በላይ ደግሞ ያለው እንዳልኩሽ በዲቪ ደርሶት ሊመጣ ሊኖር ይችላል። ሶ ኤኒዌይስ ያንን ያንግስተር ተቀበለው እንበል መጣ። ዴን 3 ሳምንት ወይ 1 ወር አብሮት ይቆያል። ምንድን ነው የሚነግረው ነው? ስለ አሜሪካ እንዴት ነው የሚያስረዳው ነው? ገባሽ? ሶ አሁን 2 አይነት ሰዎች አሉ። አንደኛው ምን ይላል? የራሱን ላይፍ ስታይል ያያል። ሜቢ የሚኖረው ሚኒመም ዌጅ ነው። ለፓስት 35-40 years ያንን ኑሮ የሚኖረው ከእጅ ወደ አፍ ነው። ቢሉን እየከፈለ ነው የሚኖረው። በቃ አለቀ። ኑሮ ነው ወይ አፓርትመንት ነው የሚኖረው። ከዛ ይመጣል። በቃ እንደምንም እዚች ጋር ሶፋ ላይ የተኛ ምናምን እያለው ተቀብሎታል። ፋሚሊም ካለው ብቻ የሆነ ነገር ያመቻቹለታል። ነው ልጁ መተኛት አለበት እንግዲህ ውጭ በረንዳ ላይ ቆሞ አይደለ የሚመጣው ሰው የሚቀበለው ሰው ማለት ነው። ሶ በዛ መሃል ምንድን ነው የሚነግረው ነው? አሁን ኑሮው ነው እያየ ነው ልጁ ያለው። እኚህ ሰውዬ ወይ 1 ቤድሩም ወይ የሚኖር ወንደላጤ ሊሆን ይችላል፣ ወይ ደግሞ 2 ቤድሩምስ የሚኖር ያገባ ሊሆን ይችላል። 2 ቤድሩም ኖሮት 2 ልጅ ኖሮት ወይ ፋሚሊ ኖሮት እያለ ይሄዳል። ግን ዳት ላይፍ ስታይል የምናውቀው አይነት ላይፍ ስታይል ሊሆን ይችላል። ኖት ኦንሊ ዳት ምናልባት ኢስ ዘ ሎው ኢንካም ዘ ቺፐስት ኤሪያ የሚባል አይነት ላይፍ ስታይል ሊሆን ይችላል የሚኖረው ማለት ነው። ይሄኛው አንደኛው ቨርዥን። እንግዲህ በሌላ ፕሮግራም እንደገለጽኩት አስተሳሰቦች አሉ። ገባሽ? አሜሪካ እንዴት እንደሚሰራ ማወቅ። ሶ the past 35 years 4 years ሲኖር ለኖረበት ዓመታት አሜሪካን ሪሊ ይሄ ግለሰብ የተቀበለው ሰውዬ ተጠቅሞበታል ወይ ነው? እሱ ምን አድርጎበታል ነው? ስለዚህ ይሄ ሰውዬ ማን ነው? አንደኛ ነገር ስለ አሜሪካ እንዴት እንደሚሰራ ያውቃል ወይ? የሱስ ላይፍ ስታይል ምንድን ነው? ተማረም አልተማረም ህይወቱን ግን from point A to point B ወስዶታል፣ to the next level ወስዶታል ወይ ነው? ሶ በዛ መልኩ ከሆነ ይሄ ልጅ መጥቶ እዛ ሰውዬ ጋር ነው የሚያርፈው። ሶ ከዛ በኋላ የሚነግረው የሚያውቀውን ነገር ነው። ከዛ ውጭ ምንም ሊያማክረው አይችልም፣ ምንም ሊያወራው አይችልም። ምንድን ነው የሚለው? ኦኬ እንኳን መጣህ ከዛ ሀገር እንኳን ነቀለው ሊለው ይችላል። እንኳን ነቀለህ እዛ ሀገር በስማ ምናምን ሊል ይችላል። ወይ ደግሞ የተሻለ ሀገር ነው እንኳን መጣህ ሄደዚህ ከዛ በቸስ ይሻላል ብሎት ሊሆን ይችላል። ከዛ በኋላ ሶሻል ሴኩሪቲ ይመጣል። ከዛ ግሪን ካርድ እንደመጣልህ የሆነች ስራ አለች እዛ አስገባሃለሁ ይለዋል። እዛ አስገባሃለሁ፣ እዛች ቦታ ትሰራለህ፣ ከዛ ትጀምራለህ ኑሮውን። እኛም እንደዚሁ ነው የጀመርነው። በቃ ከዛ በኋላ አሜሪካ ይሄ ነው፣ የሆነች ቦታ ትከራያለህ፣ እንደተሳካልህ ከዛ ኑሮውን ትጀምራለህ አለው ማለት ነው። አሁን እድሜ ወደዚህ ልጅ እድሜ ነው ይልኝ። ገባሽ? ይሄ ልጅ ያንግ ልጅ ነው። ምናልባት ትምህርት ቤት መሄድ የሚችል እድሜ ሊሆን ይችላል። we don't know the academic እንትኑን አናውቀውም። ግን still አሁን ይሄ ልጅ ትንሽ እውቀት ያለው ነው እንበል፣ መጥቶ ትምህርት ቤት መግባት የሚችል ትምህርቱን መቀጠል የሚችል ምናምን ተቸግሮም ቢሆን ላይፉ ሊቀየር የሚችል እድሜ ላይ ነው ያለው እንበል። በዋናው እንዲያተው ወይ ሰው ይመጣና በቃ ስራ አስገባሃለሁ፣ የሆነ ቦታ ትሰራለህ፣ ከዚህ ህይወትን ትጀምራለህ አለው ማለት ነው። ማናችን ሁላችንም ቢሆን trust me ካልቸር ሻካል ከሆነ ሀገር ወደ ሆነ ነው no matter how you really good creative ምናምን እዚህ ከተማ ውስጥ የከተማ ልጅ ነኝ ምናምን አሸልበው ወደ ኮንፊውዝድ ነው የምትሆኚው አንለስ ተመላልሰሽ ሄደሽ ማታቂ ከሆነ በቪዚቲንግ በተለያየ ቪዛ ተመላልሰሽ አሜሪካ እንዴት እንደሆነች አትሊስት የሆነ ግንዛቤው ከሌለሽ በስተቀር በሙቪ የምታየውና በሰው የሚነግርሽና ልክ ሄደሽ ጠብስቲ it's a different story because completely ሌላ ነገር ነው የምታየው። ሌላ ዓለም፣ ሌላ ፒክቸር፣ ሌላ ሙቪ፣ ሌላ ትሬን ምናምን ኤትሮ ምናምን እያለ ሄዳል። ሶ ኤክስፔክት የምታደርገው ያንን ነው። ከዛ ዛስ ደርሽ የሆነ ቤት ውስጥ ምናምን በተለይ ቤቶቹ ዳውንስቴርስ ምናምን ከሆኑ አንደኛ ፎቅ ሁለተኛ አይጥ ሹልክ ይላል በግሪ ስር። ኦ ያ ተከታታይ መጣች ነው የምትይው አይጧ። ያ እንደዚህ አይነት ላይፍ ስታይል ውስጥ ልትገቢ ይችላልሽ አለ and ሶ አሁን እቺ ነገረኛ እነዚህ አይጦች አልጠፉም እንዴ? እነዚህ ንገሪያቸው አላልኩሽም? እነዚህ አፓርትመንቶችን
መጥተው እነዚህን አይጦች ላይ እንግዲህ አሜሪካ እና እንደዚህ ማየት አለ ግን ኢትስ ኦኬ ሲቲዝን ናት ይለዋል። አይጧ ሲቲዝን ናት ግን ያለ የተቀለደ ያልፋል። ኤንድ ሶ ይሄኛው ሰውዬ የሚመክረው ምክር የዚህ ልጅ ህይወት ወይ ቀይረዋል ወይ ያጠፋዋል። ያልኩበት ሪዝኑ ምንድን ነው? በዚህ መልኩ ከነገረውና እንደዚህ አድርገህ ስራ ትገባለህ፣ ከዛ በኋላ ስራን ትቀጥላለህ፣ ህይወት ይቀጥላል ማለት ከዛ እንዴት እኔ የምፈልገው ይሄንን ነው፣ እንደዚህ መሆን ነው የምፈልገው፣ አይ ቲንክ ጊዜም ስላለኝ ትምህርት ቤት ብገባ ይሄንን ባደርግ እነዚህ ስቴፖች ብከተል መጀመሪያ ብቸገር ይሄኛውን እንዴት ልጁ መጀመሪያ ሲሄድ ይሄ ማይንድሴት አለ ወይ ነው። ከገባው ችግር የለም። ቀድመን ከነገር ነው ቀድሞ ካገኘ ወይ ደግሞ ወደፊት ፖስት የምናደርገውን ነገር አይቶት ገብቶት የሚሄድ ከሆነ ኢስ ዘ ቤስት። ግን ስንቱ ገብቶት ነው የሚሄደው? ስንቱ ይሄ አይዲያ ኖሮታል የሚለው ነገር ስታፍ ነው። ምክንያቱም እንዳልኩሽ ቪዛዎች ሲመጡ ኤክሳይትመንቱ ነው ይበዛው። በቃ ጀስት ላይክ ኢሞሽን ነው። አሁንም አሜሪካ ልሄድ ነው አሜሪካ ልሄድ ነው ብቻ ነው ቲኬቱ። ከዛ አይሮፕላኑ እዛ ሲያርፍ ነው የሚያው በቃ አለቀ። ከዛ ቤቱን እንዴት ይሰራል የሚለው ካልኩሌሽን የለም፣ ውስጥ ምንም ነገር የለም። አሁን ይሄ ነው ዴንጀሩ። አሁን ይሄኛው ልጅ ይሄኛው ምሳሌ የሚሰጥሽ ልጅ ይሄኛው ኮንሰፕት ወይ ደግሞ አይዲያ ማይንድሴት አሜሪካ እንደሚሰራ አልሰማም። የወጡ ቦታ ሪሰርችም ሊያደርግ አልሞከረም፣ ባደረም አላረገም። ከጓደኞቹ ጋር ካቺን ሲያረግ ከጋዝኖቹ ጋር በቃ አሜሪካ ልሄድ ነው፣ ፎቶ መነሳት፣ አበባ ዘላለ፣ ቲክቶክ ነው ምናምን አይነት ነገር ሲል ነው ያለው። ይሄኛውን ፓርት ግን ጠንክሮ እስቲ እንዴት ነው የሚሰራው ምናምን ብሎ ያገኘበት ሜካኒዝም የለው፣ ያጋጠመውም ሰው የለ አይነት ነገር። ይሄኛውን የምነግርሽ ቨርዥን ግን ይሄኛውን ያላወቀው ሰውዬ ቨርዥን፣ ይሄኛው ከሆነ ያኛው ሰውዬ ኮንፍሮንት ያደርገዋል። ነው ይሄን ሰምቼ ነው ይሄን አርጌ ነው የመጣሁትና ይሄ ቢሆንልኝ ብሎ ካልሆነ ግን ያው ፈዘዘው ነገር ከሆነ በቃ እሺ ነው የሚለው ማለት ነው ሰውዬ። ከዛ ስራ ይገባል። የሆነ ቦታ ላይ ወይ የሆነ ሩሜት ያገኙለታል፣ ወይ የሆነ ቦታ ላይ ቤድሩም ይከራያል። ላይፍ ደንበኛ እሱ ስትራግል ያደረገውን ላይፍ ይሄም ልጅ ስትራግል ማድረግ ይጀምራል ያንግ ኤጅ ላይ። ከዛ እንዳልኩሽ አንድ ሀገር በቲቪ ስታየውና ስትኖርበት የተለያየ ጉዳይ ነው። ስራ ይሄዳል፣ ባዲው አልለመደም። ቢኮዝ እዚህ ሀገር ስራ ሰራን ካልን አይ ዶንት ኖ ስራ ሰራን ምንል አይመስለኝም ማለት ነው። እዚህ ሀገር ስኖር ይቅርታ አድርግልኝና የማይሰሩ የለም ማለት አይደለም፣ ግን በአብዛኛው የስራ ካልቸር ስራ የሚባል ድካም የሚባል ነገር የለብንም፣ አይተንም አናውቅም። እኔ I don't know in some reason so from even our parents ሲመጣ የስራ ካልቸራችን በጣም ትንሽዬ ነገር ነው የምንሰጠው። ስቲል ፊዚካል ባዲያችን አይደክምም በስራ አይነት ነገር ስራ ነው ያለው unless the day laborer ምናምን ካሉ በስተቀር and so ባዲው አልለመደው። ገባሽ? ሬዲ አይደለም። እዛ ስራ ፋስት ነው ኤኒዌር ብትቀመጭ like the busiest በቅጅስያችን አቴንሽን ጉልበት ፊዚካል ሩጫ ምናምን የሚጠይቅ ነው። ተተተተተተነሽ 30 ደቂቃ ነው ላንች ታይም ያለሽ። ዳሴት 2:15 ደቂቃ 1:30 ደቂቃ በላንች ውስጥ እሷንም ውጠሻት ነው የምትመጪው። በልተሽው አይባልም። በጣም በፍጥነት ውጠሽ ወደ ስራሽ ነሽ። ባዲው አልለመደውም። ድካም አስበሽዋል አይደለም? 8 ሰዓት ይሰራል፣ 6ኛ ሰዓት ላይ ወገቡ እግሩ ምናምን doesn't matter any age ገባሽ? ይደክመዋል። ከዛ ቤቱ ይተኛል። እንደገና እንደምንም ተነቃቅቶ ደግሞ ኔክስት ይሄዳል። ምናምን ሩትን እየሆነ ሰው ይሄ ያመጣው ሰውዬ ያንን ኢንቫይሮንመንት ስላልነገረው ሉክ አሁን ይሄ ሰውዬ ያን ሰጠው። ያ ልጅ እንደገና ላይፍ ልክ እንደሱ ስትራግል ማድረግ ይጀምራል ማለት ነው። ሶ ሌላኛው ቨርዥን ሊሄድና የሌላኛው ቨርዥን ደግሞ ይመጣል። the same person ነው፣ the same lifestyle ያለው ነው፣ the same low income ወይ ደግሞ cheaper apartment ከሚባሉ የሚኖር ነው። 30 ምናምን ዓመት ኖሯል። ህይወቱ ብዙም አልተቀየረም። ይሄን ልጅ ተቀበለው እንበል። ይሄኛው ገጸ ባህሪ which is ምንም ሰምቶ አውቆ ማይንድሴቱን አስተካክሎ ያልመጣው ተቀበለው። የሌላኛው ቨርዥን ደግሞ እንኳን ደህና መጣ፣ በጣም ጥሩ ሀገር ነው የመጣው፣ የተሻለ ሀገር ነው የመጣው፣ አንተ ወጣት ነህ፣ እኔ በአንተ እድሜ ያላደረኩትን ነገር በጣም የሚቆጨኝ ነገር አለ ውስጤ። አሁን አንተ ምንድን ነው የምታደርገው መሰለህ? ሶሻል ሴኩሪቲ ትመጣለች፣ እሷን ትይዛለህ። ገዛ ግሪን ካርድ ይመጣል። ቀጥ ብለህ ትምህርት ቤት ነው መግባት መቻል አለብህ። ትምህርት ቤት ስትገባ ትቸገራለህ፣
ችግሮች ይኖራሉ። ፋይናንሻል ኢሹዎች ሊያጋጥሙ ይችላሉ። ከሩሜት ጋር መኖር ሊኖር ይገባል። ትምህርት ቤት ስለምትሄድ ምናልባት የምትሰራት ትንሽዬ ልትሆን ይችላለች 10 ሰዓት 15 ሰዓት እሷን እያደረግ 3 4 5 ዓመት ጠንክረህ ከታገልክ ይሄ የምታየውን ላይፍ አይደለም እዛ ጋር የምታየው 12 ቤድሩም ቤት ያንተ መሆን ይችላል። ይሄ ነው ትክክል አይደለም። የምታየው ነገር ምንም አትራክት እንዳያደርግህ የተሻለ ደረጃ ላይ መድረስ ትችላለህ። ቢኮዝ እኔ በአንተ እድሜ ሲመጣ ያንን ስላላደረግኩ ነው አሁን የምታየው በጣም አስቀያሚ ላይፍ ስታይል ውስጥ ያለሁት። ፎዳም ማተር ይሄንን ላጎትና ላክስቶች እንዳትነግራቸው እኔ ራሴ አልነገርኳቸውም። አሳፍርም ይሄን መናገር እዛ ደግሞ ጥሩ አይደለም አይደለ? ስመጣ እንዳይሄን ከሆነ እንደዚህ ቮት ሰጥ እኮ ምለው ዝም ብሎ እንደሆነ እናንተ ላስደሰት ብዬ ነው እንጂ እውነተኛው ላይፍ ይሄ ነው። ኮት በቱታ አድርጌው እንደምትይኝ ነው እያለ ምሳሌ ሊሰጥ ይሄ ትክክለኛው ቨርሽን ነው፣ እውነተኛው ቨርሽን ነው። አይሽ ይሄን ልጅ በዚህኛው ስታገኙና በዛኛው ሰውዬ ስታገኙ ማለት ነው። ከዛ ልጅ ይነሳና አይ እንዴት ማዘርን መርዳት አለብኝ አንዳንድ ነገሮች መላክ አለብኝ እንደመጣው ምናምን ነው እንዳታደርግ። እነሱ እስከዛሬ ተቸግረው ነው የኖሩት። ምንም ለውጥ አይመጣም። እልቅስ ጠንክረህ ትንሽ የታገሱኝ በላቸውና ጠንክረህ 3 ዓመትም 4 ዓመትም ትምህርት ቤትህን ጠንክረህ ያዝና ከዛ በኋላ እጥፍ ድርብ ታደርግላቸዋለህ። አሁን ግን ካለች ላይ በትልክ እኔም ያንን ሳደርግ ስለቆየው ለነሱም ማለው ለኔም ማለው እና አያንተናውን እያያቸው ነው አልዛ ተቀይረዋል። እልክላቸዋለሁ ግን ያው ናቸው አይደለ? የኔው ህይወት ደግሞ እንደምታየው ነው፣ ለውጥ የለውም አይደለ? ስለዚህ በዚህ ምክንያት ነው ይሆን። አሁን ትደውልና አንተም ንገራቸው በቃ ትምህርት ቤት መግባት ስላለብኝ የተወሰነ ጊዜ መቸገር መቻል አለባቸው። እኔም እነግራቸዋለሁ ግን አንተ ሬዲዮን ጎብስ የኔ ህይወት አትኖር። አሜሪካ ናት፣ በጣም ጥሩ ሀገር ናት፣ ታሰራለች፣ የምትፈልገው ቦታ ላይ ትደርሳለህ። ይሄንን ካደረግህ ግን እዚህ ቦታ ላይ ስለምትደርስ እባክህ ልጅ ይሄን እመክርሃለሁ፣ ጠንክር፣ አይዞህ፣ የተሻልክ ሰው ትሆናለህ፣ በአጭር ጊዜ ውስጥ ትቀየራለህ። because this is a beautiful country የምትፈልገው ነገር የሚሰጥ ሀገር ነው። እኔ አንተ እድሜ ስመጣ ራሴን ጊዜን አቃጥዬ ስለሆነ ለዛ ነገር አልበቃውም እና አንተ ይሄን አድርግ። አሁን ሁለቱም ቨርዥኖች አይሻቸው ደሴም ደህንነት ውስጥ ያሉ ሰዎች ናቸው። ይሄኛው የራሱን ስትራግል ትራንስፈር ሲያደርግለት፣ ይሄኛው ደግሞ የሱን ፕሮብሌም ችግር እዚህኛው ላይ እንዳይጋባ ቀድሞ ነገረው ማለት ነው። አይሽ እነዚህ ሁለቱ ለዛ ነው የሚቀበልሽ ሰው ወይ ይገልሻልም ወይ ያነሳሻልም የሚለው። ቴጅና ደግሞ የሆነ እድለኛ የሆነ ልጅ ዲቪ ደረሰውን በል ባርቆም ቢሆን ላው ላይ ከዛ በኋላ ባርቆ ደረሰው፣ ስፖንሰር የለውም፣ ያንግ ነው ብዬ ልገምት። ይህ ልጅ ምናልባት ከ25 ከ22 እስከ 27 አይነት እድሜ ያለ ነው ክልል ነው ብዬ ልገምት። ከዛ በኋላ ምን ያደርጋል መሰለሽ? ስፖንሰር የለውም፣ ስፖንሰር አፈላለገ። ሲያፈላለግ የትዬ እንትና ልጅ እሷቸው ልጅ አሜሪካን ሀገር ነው የሚኖረው። እንደው ሂጂና እስቲ ጠይቂያቸው፣ ይሄ ልጅ እድል ደርሶት በስፖንሰር ምክንያት ከሚቀር እንደው ብትጠይቂያቸው፣ ሂጂና ንገሪያቸው፣ ኑሮሽን መቼስ ያውቃሉ እና ሄደሽ ብታዋያቸው ያ ነገር ላይ ያደርጉልሽ ይችላል። ነጠላቸውን ለብሰው ተስተካክለው ምን ብለው እንግዲህ እዚህ ሀገር ያሉ ሴትዮ ነው የምልሽ ዲቪ ለደረሰው ልጅ ስፖንሰር ያስፈልገዋል። ያለ ስፖንሰር ሙቭ ስለማታደርጊ ይሄዱና በራንኳክተው ገብተው ያዋያሉ። ይሄው ልጄ እንደዚህ ደረሰው፣ ለዚህ ሊሄድ ነበረ ግን ስፖንሰር እየፈለኩ ነበር አላገኘውም። እኔ ደግሞ እንደምታውቂው ዘመድ የለኝም እና እባክሽ አንድ ነገር አድርግልኝ ልጅ እዛ ሀገር። እሳቸው አንስተው ወይ ልጃቸው እንደውላቸዋል። ከስዋት የትዬ እንትና ልጅ እኮ ስፖንሰር ዲቪ ደረሰው እና ስፖንሰር ይፈልጋል፣ የምትረዳቸው ይመስልሃል ወይ? እባክህ ልጅ የምትረዳቸው። ኧረ ችግር የለም እረዳዋለሁ፣ ምንድነው የሚያስፈልገው ነገር ምናምን ይላል ማለት ነው። ከዛ በኋላ ያው የሚሟላ ፊዳዊ ሰፖርት ተፈቅዶለታል በቃ። ከዛ ይሄ ልጅ ከዛ ሰፈር ማን ያገኛል? የሆነ ፕሮፌሽናል የሆነ ሶፍትዌር ኢንጂነር ሊሆን ይችላል፣ ሜዲካል ግራጁዌት ያደረገ ይችላል፣ ሎየር ሊሆን ይችላል። ብቻ የሆነ ሰው አገኘው የሆነ ቨርዥን አውቶማቲካሊ ሲያገኘው አስበሽዋል። ያሰው ይሄን ልጅ ምን እንደሚያደርገው ዋን ሻት ነው በቃ። አይሽ እዛ ኬሚስትሪ ውስጥ አይገባም። ዋን ሻት ነው። ልጁን ያገኘዋል። ምን ይለዋል? የሚገርም ቤት ውስጥ ነው የሚኖረው። ላይፍ ስታይሉ አሪፍ ሊሆን ይችላል፣ ደስ የሚል መኪና ሊነዳ ይችላል፣ ልጆቹን አሪፍ ትምህርት ቤት ሊወስድ ይችላል። ምን ይለዋል መሰለህ? ሉክ this is my life፣ እኔ ሆኛለሁ፣ አንተ መሆን ትችላለህ። አሁን ልጁ እንደሄደ የሚያርፈው እዚህ ቦታ ነው በቃ። ያንን ነው ውስጡ ያለው። ይሄኛውም ሰውዬ ወስዶ እዛ ጋር ስቴሽን ውስጥ አይከተውም። እንዴት ነው የሚወስደው? ትምህርት ቤት ይልከዋል። ትምህርት ቤት የሚሄድበትን መንገድ you will do anything፣ ሰፖርትም ሊያደርገው ይችላል። ሰፖርት እንኳን ፋይናንሻሊ ባያደርገው የሞራል ሰፖርት፣ ጌሞች፣ አካሄዶች፣ ምኖች፣ ቴክኒኮች በመንገር ይሄ ልጅ ሰፖርት ያደርገዋል። ይሄ ልጅ እዚህ ሰውዬ ጋር ሲሄድ ቢሄድና እንደው እዛኛው ሰውዬ ጋር አውቶማቲካሊ ህይወቱ ተቀየረ ማለት ነው።
ያገኘሽ ሰው ነው ለላይፍሽ break you or make you። ብዙ ጊዜ ሁላችንም የተለያዩ ሰዎች የራሳቸውን ምክንያት ይናገራሉ። እኮ ስፖንሰሬ እንደዚህ ቢያደርግልኝ ኖሮ፣ ስፖንሰሬ እንደዚህ ቢያግዘኝ ኖሮ፣ ስፖንሰሬ ይሄንን ቢያደርግ ኖሮ አሁን ለደረስኩበት ነገር አልደርስም ነበረ ወይ ደግሞ እንደዚህ ሉና አምግላድ እሱ እኮ መክሮኝ ነው ተቀብሎኝ ነው ምን ይላል። አንድ ታሪክ ልንገርሽ። ይሄ ታሪክ ምንድነው? ይሄ ልጅ በአጋጣሚ ያገኘዋለሁ። በአጋጣሚ ያገኘውና አይ ቲንክ አጎቱ ነው የተቀበለው። አጎቱ ደግሞ just kind of well to do ነው like ጥሩ ነው ያለው and so ሲቀበለው ይመክረዋል እና ሴንስ ትምህርት ቤት ሄደ ይሄንን አርግ ይለዋል ማለት ነው። ሶ ልጁ ኖ ይሄንን አላደርግም እኔ እናቴን መርዳት አለብኝ ይላል ማለት ነው። ለማለት የፈለኩት ምንድነው ሁሉም የመጡ ልጆች ደግሞ ስፖንሰራቸው የሚነግሯቸውን ጉዳይ ይቀበላሉ ማለት አይደለም። አንዳንዴ አገነስት ሊሆኑ ይችላሉ። ሶ አገነስት የሚሆኑበት የተለያየ ሪዝን አለ። አንዳንዶቹ ሪዝኖች ምንድነው ቤተሰቤን መርዳት አለብኝ፣ እንደገባው ስራ ሰርቼ ለእናቴ ገንዘብ መላክ አለብኝ፣ ለወንድሞቼ ገንዘብ መላክ አለብኝ፣ ኮስ ላይፍ ስታይላቸው ምናምን ይገባናል። በጣም ሁላችንም የመጣንበት መንገድ እሱ ስለሆነ ማለት ነው። እንደዚህ ማድረግ ስላለብኝ ከቤተሰቦቼ እንደዚህ ኤክስፔክት ስለሚያደርጉ ቤተሰቦቼ ከኔ ይሄን ኤክስፔክት ስለሚያደርጉ ያን ማድረግ አልችልም ብሎ ራናው ያደርጋል። ግን ስቲል አጎቱ ስለሆነ በጣም ሬዚስት ያደርጋል። ኖ ያን አታድርግ። አጎቱ ነው እንግዲህ ቤተሰቡ ነው ያን አታድርግ ወጻብ መጥቷል ማለት ነው። ማለት የፈለኩት ምንድነው ሁሉም ሳይሆኑ አስተሳሰባቸው ገባሽ እንዳዙ ያ ማይንድሴት የሌላቸው ወይ ብሬክ ዩ ከዛ በተረፈ ደግሞ እንደዚህም ሆኖ እንደዚህ ልጅ አጎታው ለምሳሌ ነክሮት ምን ብሎት ልጁ አያሻፈረኝ አይነት ነገር ስራ መስራት ይሻለኛል ምናምን ብሎት ምናልባት አይ ቲንክ ሄደ 15 16 17 ዓመት አልፎታል ታሪኩን ሲነግረኝ ማለት ነው። he still drive like ride share ነገር ምናምን የሚነዳው እና he still looking young በአጋጣሚ ስናወራ ያን ታሪክ ነገረኝ and so ግን አጎቱ ያለውን ነገር ቢሰማ ኖሮ የዛን ጊዜ ቤተሰቦቼ መላክ አለብኝ ገንዘብ እንደዚህ ባይል ኖሮ አይላክ ማለት አይደለም። ግን ቤዚክ የሆነ ነገር ያደርግና ከዛ ችግሮቻቸው ውስጥ እስከሚወጣ ድረስ ያንን ካደረገ በኋላ ወደ ህይወቱ ወደ ትምህርት ቤት ምናምን ነገር ያን ሀፍ ማድረግ ይችላል። የሆነ ፓርት ታይም እየሰራ ፉል ታይም ትምህርቱን እየሄደ ትንሽ የላከላቸው የተገኘችዋን ቤት ያፈራቸዋን የተቀያየችው ላይፉን ይቀይር ነበርና ሶ የዛን ጊዜ ባለመስማቱ ምክንያት ለዚህ አሁን ላለበት ላይፍ ተዳርጓል። ከአሁን በኋላ ተመልሶ ትምህርት ቤት ገብቶ ከዛ 4 years or 5 years ዩኒቨርሲቲ ሄዶ አጥንቶ ስትራግል አግኝቶ ይቻላል። ግን ምን መሰለሽ በቃ the energy is not there anymore። አዲስ ስትሆኚ ኒውካመር ስትሆኚ you have the energy አዲስ ነሽ ጊዜ ያለሽ you can do anything። ምክንያቱም ምንም የጀመርሽው ነገር የለም ላይክ ኢንጌጅ ያረግሽው የገባሽበት ወይ ክሬዲት ካርድ ሌላ ሲስተም ካር ኢንሹራንስ ምናምን አፓርትመንት የሚባል ነገር የለም። ትንሽ 3-4 ዓመት ከሞላሽ ያው ሁላ ነገር ላይሽ ላይ ነው ያለው። ሳታውቂው መኪና ሬንት አድርገሻል ያሉት መከፈል መቻል አለበት። ከዛ ኢንሹራንስ የመኪናሽ አለ እሱ መከፈል መቻል አለበት። አፓርትመንት ሊዝ ሳይን አድርገሽ ሊሆን ይችላል እሱ መከፈል መቻል አለበት። ሂር ኤንድ ዴር ማአት አይነት ቢሎች ኦልሬዲ ስለተደረደሩ አንቺ ኑሮሽ ቢሎችሽን ለመክፈል እና የተወሰነች ከዛ የተረፈችው ከተረፈች ለቤተሰቦች ለመላክ ነው እንጂ ምንም ከውስጥ የምታገኘው ነገር የለም። ሶ በዛ ምክንያት ሰዎች ስትራግል ያደርጋሉ ቢያስበውም just wish ብቻ በቃ ተስፋ ብቻ ይሆናል ማለት ነው። ከዚህኛው ኑሮ በስትራግል ያደረገ ቢቆጭም ታይሙ ስላልተጠቀመ ኦሬዲ ቢሉ ውስጥ ስለገባ ከዛው ስለመውጣት በጣም ይከብደዋል። ሶ የመጀመሪያ የምትመጭባቸው አመቶች በተለይ the first year is a very 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 important ነው። ከዛ ውስጥ ያንን ምንም ነገር የለሽማ አፓርትመንት የሚባል ነገር የለም፣ መኪና የሚባል የምታውቂው ነገር የለም፣ ኢንሹራንስ የምታውቂው ነገር the only thing የምታውቂው ኢንሹራንስ አገርሽ ያለው ቦሎ ነው። ሌላ ምንም ነገር ውስጥ የገባሽበት ነገር ስለሌለ ሶ ወደ ኋላ የሚጎትትሽ ነገር የለም። በተለይ ፋይናንሻል ኦፍ ኮርስ ከፖይንት ኤ ከፖይንት ኤ ፖይንት ቢ በባስ ወይ በሆነ ነገር ምናምን ቦታ መሄድ አለብሽ። በተለይ ከተማ ውስጥ ያሉ ኢስት ኮስት የሚኖሩ ማአት አይነት ትራንስፖርቴሽኖች አሉ። ምንም መኪና ያስፈልጋቸውም ለመኖርም አንድ ቤድሩም አፓርትመንት ውስጥ እኖራለሁ የሚል እኔ ሞልቃቃ አለው የምን ቤድሩም አፓርትመንት ላይ አይጧ ሹልክ በመትል በሰላም የተባባላችሁ ሶፋ ላይ ነው ማለት ያለበት ለመቸገር ከችግሩ ለመውጣት ማለት ነውና እንደዚህ አይነት ምክሮች ያስፈልጋሉ። አጌነስት የሆኑ ጉዳዩን ምክሩን የማይቀበሉ ሰዎች አሉ ያሉ እንግዲህ ችግሩ ምንድነው ከዚህ ተስተካክለው ስላልሄዱ ነው ማይንድሴት ስለሌለ ማለት ነው። በዚህ አጋጣሚ ምናልባት in the future ቤተሰቦችንም ለማስተማር እንሞክራለን እዚህ ያሉትን you know what please
እስከዛሬ ተቸግራቸዋል። ትንሽ ሞር ተቸገሩ። ይሄ ልጅ የሆነ ቦታ እየመጣ ነው። ይሄ ልቅስ ሞራል ስጡት፣ ሰፖርት አድርጉት። you get somewhere። ትምህርቱ ቀላል አይደለም፣ ቀላል ላይሆን ይችላል። ሜቢ እንግሊዘኛ ችግር አለ፣ ታመጪዋለሽ። ሁላችንም ነው የስ ብቻ ነበር የምናውቀው እዛ ስንገባ። ይመጣል፣ ምንም እንትን የለም። just like ማይንድሽን እና አርትሽን ከሰጠሽና ፎከስ ካደረግሽ ይመጣል። ቋንቋ ኮሚኒኬሽን ነው እና all kind of class, all kind of course, all kind of ነገሮች አሉ የተሻለ ስራ ሊያስገኝሽ የሚችል። ግዴታ የሆነ ቦታ ሄደሽ ሶፍትዌር ኢንጂነር ወይ ደግሞ ፋርማሲ ቴክኒሻን ተመረቂ ማለት አይደለም። ፕለምበሪንግ፣ ኤሌክትሪሻንም ሌላም ሙያም ቢሆን እኮ 6 ዲጂት ያስፈልግ 100,000 ምናምን የሚያስከፍል አይነት ስራ ነው። ገባሽ? ሳላወቁትም እንጂ the best technician, the best electrician ሆነሽ እንትን ማለት you make more በጣም ጥሩ ገንዘብ ታገኛለሽ። ግዴታ 4 years ኮሌጅ መሆን የለብሽም ኤሌክትሪሻን የሆነ ነገር ለመሆን። the same thing with plumber, like ቧንቧ ሰራተኛ አይነት ነገር the same thing ሌላ አይነት ተጓዳኝ ሙያዎች አሉ ብዙ ገንዘብ ሊያስከፍልሽ የሚችል አይነት ነገር ማለት ነው። እና እነዛም ነገሮች ላይ ገብተሽ እንጌጅ አድርገሽ ህይወትሽን መቀየር ትችላለሽ። ያንንም ለማድረግ ቢሆን ግን ጊዜ ያስፈልግሻል። ፎከስ ማድረግ አለብሽ፣ ማጥናት አለብሽ። ጊዜሽን ወስደሽ በዚህ ይቸገርና ከዚህ ነገር ውስጥ በዚህ ጊዜ እወጣለሁ የሚል የራስሽ ካልኩሌሽን ያስፈልጋልና የሚመጣውላ እሺ ይላል ማለት አይደለም። ገባሽ? ግን የሚቀበልሽ ስፖንሰር ወሳኝነት አለው። ለአንዳንድ ስፖንሰሮች ምንድነው የምነግራቸው? እባካችሁ ስፖንሰር ተብዮች በተለይ አንዳንዶቻችሁ የእናንተን ላይፍ ስታይል ትራንስፈር ለማድረግ አትሞክሩ ነው የሚለው። የእናንተን ላይፍ ስታይል ሌሎች ላይ ትራንስፈር ማድረግ አትሞክሩ። እውነቱን ተናገሩ፣ ችግሮቻችሁን ተናገሩ። ሎክ እኔ ስመጣ በአንተ እድሜ ነበርኩ። አሁን ያለሁበትን ህይወት እጠለዋለሁ፣ በጣም አድርጌ እጠለዋለሁ። ሰርቫይቭ እንኳን አላደርግም፣ ለልጆቼ ጊዜ የለኝም። ሉክ አም ስትራግሊንግ እንደዚህ ላይፍ ስታይል ያለው ስለምጠላው አንተ የኔን ህይወት እንድትኖር አልፈልግም። ወጣት ነህ፣ ያንግ ነህ። ከየትኛውም ኢንቫይሮንመንት ይምጣ፣ በነፃ ስፖንሰር አደረገው የአክስቱን ልጅ ይሁን የሰፈሩ ልጅ ይሁን ከየትኛው እውነተኛው ላይፍ ስታይል አውቶማቲካሊ ልክ እንደገባ ልጁ ማስደንገጥ መቻል አለበት። ሉክ አሜሪካ ኤኒቲንግ የምትፈልገው ነገር የሚሰጥ ሀገር ነው። ግን ዶንት ዱ ኢት። ወርክ ሃርድ፣ ትምህርት ላይ ፎከስ አድርግ፣ ፓርት ታይም ስራ፣ then you get somewhere። ትምህርት ቤት አልሄድም ካለ ይሄ ልጅ ምናልባት ወይ ደግሞ በጣም የኔ አካዳሚ እንኳን በጣም ያለው ለትምህርት እንትን አልኮል ስለምንድን ነው የሚያደርገው? ኦኬ ልክ ነው፣ you can do it። ግን አሁን ምንድን ነው የምታደርገው? ትምህርት ቤት የማትሄድ ከሆነ ሜክ ሹር ወጣት ነህ አንተ፣ 24 ሰዓት ነው ያለህ። 8 ሰዓት ሙሉ መተኛት አይጠበቅብም። ጀስት ጎ 6 ሰዓት ባዲህ አክሴፕት ያደርጋል። the next 7 years 5 years አይነት ነገር ይሄን ያህል ሰዓት ስራ፣ 2 ስራ ይባላል ወይም በቀን 16 hours ቅጥቅጥ ያለማቋረጥ ምንም ብሬክ የሚባል ነገር የለም። ምግብህን በደንብ ብላ፣ ቆንጆ ነገር ብላ። ከዛ በኋላ እንቅልፍን ተኝተህ ሌላ ቦታ ሳትሄድ ቀጥቅጥ። በዚህ ያህል ይህን ያህል ከመካረክ በኤቭሪ 2 weeks ይሄን ታገኛለህ፣ ኤቭሪ ማንዝ ይሄን ታገኛለህ። በአንድ ዓመት ይሄን ያህል ይሆንልሃል፣ በሁለተኛው ዓመት ይሄን ያህል ይሆንልሃል፣ በሶስተኛው ዓመት ይሄን ያህል ይሆንልሃል። ይሄን ገንዘብ ወስደህ እዚህ ጋር ኢንቨስት አድርገዋል። ከዛ በኋላ ሀብታም ሆንክ ማለት ነው ብሎ ሊመክሮ ይገባል፣ ሊነግራቸው ይገባል። እና እውነተኛ ላይፍ ስታይላቸውን ይንገሯቸው ነው። ትክክለኛ ላይፍ ስታይላቸው ኖሯቸውን ይንገሯቸው ነው። ያማ ሰክሰስፉል ነው እንዳልኩሽ፣ ያኛው ምናምን የተመረቀው እሱ ሰክሰስፉል ነው፣ አውቶማቲክ ነው። እሱ ምንም እንትን አይደለም። ያ አውቶማቲክ የሆነ በጣም ሰክሰስ ላይፍ ስታይል ያለ ሌላ ነገር የሚመክረውም አይነት ማይንድሴት ይኖራል ብዬ አይደለም። ትክክለኛው ነገር የሚነግርሽ አውቶማቲክ ነው። በቃ ደወሪ የኔ ላይፍ ስታይል ትኖራለህ፣ ጎር ስኩል ይሄንን አድርግ ይለዋል። እነዚህ የሚዋሹትን ነው የሚዋሹት። ዋሾ ሾ ኦፍ አጉል ኢጎሽ የሌላቸውን አለን ምናምን ነገር የሚሉ ብዙ ድህነት ያመጣሉ፣ ብዙ ህጻናቶች ያበላሻሉ፣ ብዙ ያንግስተር ይበላሻል። ስለዚህ ስፖንሰሮች እባካችሁ እውነቱን ንገራቸው። በቃ ከሌለ የለም። ያው ልክ ነህ። ስፖንሰር እንግዲህ ምን ያህል ወሳኝ እንደሆነ በአንድ ሰው ህይወት ላይ ተመልክተናል፣ ነግረህናል በደንብ። ከዚህ ሁሉ በላይ ደግሞ እኔ ምን አስባለሁ መሰለህ፣ በባለፈው ማንስተን ተጫዋውተናል። ሰው ስለሚሄድበት ሀገር በቂ ግንዛቤ ይዞ ቢሄድ ገብቶሃል። እንዲህ አይነት ኢጎሽ ያልካቸው ውሸታሞቹ ስፖንሰሮች አሉ አይደለ? እነሱን ዲፌንድ ለማድረግ አስቸግሮም የራሱን ጥረት ለማድረግ እንትን ይለዋል። በቂ ግንዛቤ ይዞ ቢሄድ የሚለውን ነገር እንትን ሰተን እንድናልፍ ነው። የስ ልክ ነሽ። በሌላ እንዳለ ሆኖ በሌላ ፕሮግራም በደንብ እንገልጸዋለን። በቂ ግንዛቤ ምንድነው? ቤዚክ የሆኑ ግንዛቤዎች። አሁን አንዳንዴ አሜሪካ እንዴት እንደሚሰራ ማወቅ፣ በዚህም በዛም ብሎ እንደምንም ብሎ ዌቨር ላይክ ላይን ላይ ያለ እንዳልኩሽ ነው። ማአት ኢሚግራንቶች አሉ ዓለም ላይ ከዓለም የመጡ የተለያዩ አይነት ወደ አሜሪካ የሚሄዱ ማአት ኢሚግራንት ላይ ነው አባሉ ላይ ኢሚግራንት ስልሽ በስነ ስርዓት ለመኖር የሚሄዱ ግሪን ካርድ ኖሯቸው ለመኖር የሚሄዱ ማለት ነውና ሰው አሜሪካ እንዴት እንደሚሰራ ማወቅ ነው።
ኤንድ ስትሄዱ አልጋ ባልጋ አይደለም ማአት አይነት ችግሮች አሉ እነዛን ችግሮች ለመጋፈጥ ሬዲ መሆን ያን ችግሮቻችሁን ለመጋፈጥ ሬዲ ከሆናችሁ ላይፍ ስታይላችሁ በጣም ሰክሰስፉል ይሆናል ኤንድ ስፖንሰሮቻችሁ የሚቀበላችሁ ስፖንሰር ቀደም ብላችሁ ማን ነው የሚቀበለኝ የከሌ ላይፍ ስታይል ምን ይመስላል ምን አይነት ላይፍ ስታይል ነው እየመራ ያለው እንዴት ነው ላይፍ ስታይሉ ህይወቱ በምንድነው በምን ጉዳይ ነው እየመራ ያለው የሚለውን ነገር አብረን just like እንደዚህ የተማማረን አይነት ነገር ወደፊት እንሄዳለን ግን ቀድሞ ማወቁ ቀድሞ ለነገሮቹ አይዲያ ቢኖረው ያው ራን ካደረግነው ነገር ውስጥ አንዳንድ ነገሮች የሚጠቅመው ነገር እየወሰደ የስፖንሰሩን ባህሪ የትኛው ነው አሪፍ ስፖንሰር የትኛው ነው አሪፍ ምክር ያልሆነ የትኛው ነው አውቶማቲክ የትኛው ደግሞ ምናልባት ለርበጥ ስራ የሚያስፈልገው ብሎ አይነት የሚለው አይነት ነገር ስፖንሰሮች አሉ ሶ እነዚህን ስፖንሰሮች በደንብ በስነ ስርዓት አጣርቶ መሄድ ነው ሶ እንደው ምንድነው መክረው በዚህ አጋጣሚ አይ ነው ዘፈኒ ነው ስለርበጥ ሾኪንግ ነው ይደብርም ይችላል ስፖንሰሩን አገኝ ወረቀቱም አፊዳቪት ስፖርቱም ይምጣልህ ቪዛንም አገኝ ልክ ስትጓዝ ግን ያ ስፖንሰር ያ ማትፈልገው አይነት ስፖንሰር which is የሱን ምክር ማትቀበለው አይነት ስፖንሰር መስሎ ከታየ ከኤርፖርት ላይ ሸውደው አታገኘው እጥፈበል በቃ እጥፈበል ምንም ችግር የለም በመትወጣዋለ ከባድ አይሆንም ምንም ከባድ አይሆንም ባክሽ ምንድነው ሪዝኑ ሲባል የሌላ አበሻ አገኘዋል አይ ያው ይነግረዋል አይ እውነትን ነው አንተ ጋር ነው የሚመጡት እውነትን ነው አንተ ምናምን ሊሆን ይችላል እና ሴንስ ላይክ ተሸውደዋል ማለት ሳይሆን በቃ find any way ከሱ ሰውዬ መፋታት as soon as possible ሳይጋባብህ ቫይረስ ነው ኩድነት አስተሳሰብም እንደዛው ነው ያድነት አስተሳሰብ እንደ ቫይረስ ስለሆነ ከዚህኛው ሰውዬ እንደምንም የሚሸውድበትና ላጥ ብሎ የሚጠፋበት ነገር እኔ እሱን አመቻቹ ነው I hope እንደዚህ አይነት ሰዎች ያጋጥሟችሁ ካጋጠሟችሁ ግን run away like ሩጡ run አሮፍ ከነሱ በሄድ መቻል አለባቸው ብዬ ያንን እመክራለሁ እንግዲህ I think ለዛሬ ይሄንን ካልን ሌላ ጊዜ ጨመር አድርገን ሰፋ አድርገን በጥሩ ፕሮግራም most probably አድማጮቻችን የሚሰጡን ቲፕ ሊኖር ይችላሉ በስፖንሰሮቻቸው የደረሰባቸው ወይ ደግሞ the best sponsor ባለ ታሪክ ሊሰጡን ይችላሉ ወይ ደግሞ ስፖንሰሪ እንደዚህ ባይሆን ኖሮ እንደዚህ ደረጃ አልደርስም ብሎ ኮሜንት ሊያደርጉን ይችላሉ እንደውም ማጋዚን ራንስ አደርግ የዛን ጊዜ ምን ነበር ምንድነው ውለታቢስ ዲቪ የሚል አርቲክል ልኮልኝ ነበር አንድ ቴክሳስ ያለው ነብራን ውለታቢስ ዲቪ የሚል አርቲክል ልኮልኝ አስተዋውሳለሁ which is ውለታቢስ ዲቪ ማለት something happen አርጓል because ዲቪው መጥቶ ሰውየው ጋር ዛርፎ ከዛ ተጣልተው ወጥተው አርቲክሉን ላከልኝ እኔ ያው አርቲክሉ የሰውዬ ስለሆነ ራን አረኩት ስቶሪው ደስ ስለሚል ከዛ በኋላ ባለ ታሪኩ ደግሞ ደወለልኝ ማለት ነው ከዛ ኖ ያለው ነገር ተቀላላ ትክክል አይደለም ውለታቢስ ቲቪ ከጸባሪው እኔ ነኝ እንደዚህ ነው ብሎ ለማስተካከል ሞክሮ ነበር እኔና ሜቢ ሁለቱም ትክክል ናቸው ሁለቱም ሮንግ ናቸው ለማለት ይከብደኛል ግን ምንድነው the end of the day ልጁም whoever ውለታቢስ ቲቪ የተባለው ከዚህ ማይንድሴቱ ተስተካክሎ ቢሄድ ኖሮ ከሰውየው ጋር ማይነቋቋርም ነበር ምን አድርጋ ክሊር አድርጎ የሚፈልገውን ነገር ይነግረዋል በቃ ይሄንን እንፈልገው ይሄንን አልፈልግም ይሄን አስተካክዬ የመጣሁት ይሄ ያለ ተብሏል ችግሮች አሉ ወጣዋለው እባክህ ይሄን እንዳደርግ እርዳኝ ብሎ ፋክቱን ቢነግረው ኖሮ እዛ ግጭት ውስጥ አይገቡም ብዬ ገምታለሁ is long like ምን ተፈጠረ የሚለውን ግን ለአድማጭ ተመልካቾች መጀመሪያ ብትነግረን ውለታቢስ ዲቪ ስለምን ነበር አርቲክሉ actually ውለታቢስ ዲቪ ምንድነው እኔ አምጥቼው ሪስፔክት አላረገኝም ተጣልቶኝ ወጣ ነው ገባሽ ይሄንን ነገር አድርጌለት even as if favor እንዳልሰጠው thank you እንኳን ሳይለኝ ከቤት ወጣ ነው አይነት ነገር ውለታቢስ ዲቪ ያለው ያንን ነው ግን የራሳቸው ያለው ውስጥ ያለው ኬሚስትሪ here and there ሊኖር ይችላል it's just like public ban አረጋው and ግን the end of the day ያም ትክክል ነው ይሄም ትክክል ነው ለማለት ሞክራለሁ and የዛን ጊዜ ይሄኛው ነገር ስፖንሰር እንደዚህ የሚመክርህ ምናምን የሚል እኔም የለኝም ነበር and I was lost too ምንም ማውቀው ነገር የለም ከሆነ ጊዜ በኋላ ባንኘ ነው ለዚህ እንትን ራሱ ይበረካሱ በሌላ ፕሮግራም ነው ስለዚህ ላይም ጠይቅህ ነገር አለ ከዚህ ጋር የተገናኘ ይሁን አይሁን እንግዲህ አንተ ትመልስልኛለህ በመልስ ነው የማገኘው follow up ደረጃ ከሆነ yes definitely why not ተመልሳለሁ and so anyways ሁለቱም ገጸ ባህሪዎች ተደውለው ነበር ማለት ነው ማለት ይፈልኩትና so ይሄ ምንድነው አሁን እኔ ኮምፕሌኔ ብሌሜ ያኛው ተቀባዩ ስፖንሰሩ እንዳለ ሆኖ የሚሄደው ልጅ ግን የሚመጣበትን መንገድ አውቆ ቢሆን ኖሮ እውነቱን ይነግረዋል በቃ እኔ ይሄንን ነው የምፈልገው
አይኖ ሊደብር ይችላል አነጋገሬ ምናምን ብሎ ሊያስተካክሉ ይችላል ኦፍ ኮርስ ላይክ የሚቀበሉ ሰዎች ላይክ ምን ይሰድ እንትከሻከሻለ አርፈቆቻል ምናምን ነው የሚሉሽ ትንሽ ወጣ ስትይባቸው አይወዱም ትንሽ ነቃ ስትይባቸው ምን ያንከሸከሻል አንተ አርፈቆቻል እንጂ ቃስበል ምናምን ይሉሻል እና የሆነ ሻተር ትደረጋሽ የሚመጣው ነገር ጠቅላላ ላይሽ ላይ በቃ just like የትም አትሄጂም ያባሩሻል ከቤትም እና እኔም የደረሰብኝ ነገር አለ ገባሽ አይነት ነገር በዚህ ግን ያን ኮምፕሌን ያን ፕሮብሌሞች ለማውራት ሳይሆን ፋስት ሆኝባቸው ዴጎስ አግነስ ሶ አሁን ምን መሰለሽ አልፈርድባቸው ካወቁ ድሮ ቀየማቸው ነበር እንዴት እንደዚህ ይላሉ ነበር አሁን በቃ አስተሳሰብ ነው just the mindset እነሱ የሚያስቡት ይሄንን ነው ከዚህ በላይ ማሰብ ስለማይችሉ ነው ስለዚህ የነሱን ኮምፎርት ዞን የነሱን ኑሮ ትክክል አድርገውታል እኔ ግን የሰማሁት አሜሪካ the best country እንደሆነ the land of opportunity ሆነ የተሻለ ላይፍ እንደምኖር ስለማቅ ነው አይሽ ቀደም ብሎ ነው ቲፕ ተሰጥቶኝ ቢሆን ኖሮ ከነሱ ጋር ቋሽበል ኮስበል ምናምን ስለስቀባ ጎዴ ስቀባቸው ነበር ኦኬ you see me ምናምን ያልኩት ነበር ግን ምንም ነገር የለም የተስተካከለ ማይንድሴት የለም እነሱም የሰጡኝ ቲፕ የለም በዚህ የሚባል ነገር የለም የሆነ መስሪያ ቤት ነው ሄጄ እንኳን ተቀበሉኝ ግን የሆነ መስሪያ ቤት የሚባል ነው ይዘው ወገቤ ተቆርጦ ማታ በቃ ያቃሰጥኩላ ነበር መገባው 6 ብር ከምናምን ነገር so like it's a long story that's it በዛ ውስጥ ፕላግ ተደረጋለሽ ሞጫ ታጫለሽ ማሰባችም ትክክል አይደለሽም you confused culture shock you name it እና እንደዚህ ነገሮች አሉ ማለት ነው ሰው ለዛሬ በዚህ ፎን ላለን and ሌላ አስተያየት ካላችሁ ኮሜንት ካላችሁ የአስተያየት ኮሜንታችሁን እንቀበላለን አስተያየት ኮሜንታችሁ ደግሞ ተነስተን ወደፊት በሰፊው እናወራለን ለዛሬ በዚህ ይብቃል Diaspora Vibes. Diaspora Vibes. Diaspora Vibes.